አብርሽ የሚባል ሰውዬ ግን ሩታን ምን አድርጊ ነው የሚላትኝ? እንኳን እንደሱ ብልሃቸውና እንዲሁም አላመኗትም። አንዴ ጨርቅ ነው በውስጥ ሻረግሽው፣ አንዴ እርጉዝ አይደለሽም። አንተ ደግሞ መተህ ደግሞ እንደገና እኔ አሁን እርግዝናዋን ምንም ነገር እየተጠራጠርሁ ነው እኔ ራሴ አላልም እንዴ? ኧረ እባክህ አሳልፈህ አትስጣት። እንኳን እንደሱ ብልሃቸውና እንዲሁም እንዲሆናቸው ማለት ነው። እግርሽ አላበጠም፣ ፊትሽ አላበጠም፣ እጅሽ ምናምን ነገር አላበጠም። እንዴ በቃ ከፈጣሪ ነው የተሰጠች ማለት ነው። እና እንዲሁ ጎበዝ ናት፣ ታታሪ ናት ማለት ነው። እና የመጣህ አታዝጋትኝ፣ በቃ ተዋትኝ። አንተ በስነ ስርዓት ይቅርታ መጠየቅ ከፈለግ ከቤተሰብ ጋር ከጓደኛ ጋር መተህ ይቅርታ ጠይቅ እንጂ በዚህ እየተጃጃልክ አንዴ ጦጦ፣ አንዴ ልጃችን እንደዚህ ነው፣ አንዴ ልጃችን እንደዚህ ነው እያልክ ልጅቷን አታዝጋት። አሁን ደግሞ እርጉዝ አይደለችም። እኔም ራስ እየተጠራጠርኩ ነው። ዛሬ መጨረሻሽ ቀን ስለሆነ ሐኪም ቤት አብሬሽ ልሄድ። እሰይ እንኳንም አልወሰደች ማለት ነው። ወላሂ ማለች እኮ እግዚአብሔርን ብላ ነው የማለች ማለት ነው። እና እናንተ ኧረ ይሄ ነገር እንዲሁ ያጠራጠራል። አብርሽና ሩታ እንዲሁ አሁን ማን ነው አልተጣሉም ብለው አሁን እስካሁን አዎ ድራማ ነው እያልን ነበረ። ግን ዛሬ ግን በቃ አብሬህም ካንተ ጋር እንዲው ቀጠሮ ትቀራለች እንጂ ካንተ ጋር ብሞት አለድም አለችው ማለት ነው። ብሞት አስማላት። እሱ ደግሞ አስሬ ግግም ጌታን ቤ ጌታን ቤ ጌታን ቤ በቃ ማለት ችልህ ማለት ነው። እና የመጣህ አታዝጋትኝ፣ ተዋትኝ፣ ተኖረባት። ልጅቷ ደክሟታልኝ። እርግዝና ማለት እንደምታስበው ቀላል አይደለም። አንተ እኮ ወንድ ስለሆን ወይም ተሸክመ ስላላየው ሊከብድ ይችላል። ቢሆን ካነጋገሯ አትረዳም እንዴ? ልጅቷ ሙንኪል ህፃን ስለሆነች የሆነ በቃ ቀልል ብቻ ይኸው እንግዲህ ከፈጣሪ ነው የተሰጣት ይች ልጅ ማለት ነው አይደለ? እንደ ሌሎች እንደሚያረግዙት አዎ ብዙ ሰዎች ፊታቸው ይቀየራል ይባላል፣ እጃቸው ይቀየራል፣ ምናምናቸው ይቀየራል። ሩታ እንዳየናት ያቸው ሩታ አላትኝ። እናንተ ደግሞ እየመጣህ በቃ ማዛግ። ትናንትና መጣህ፣ ዛሬ ደግሞ ጦጦ ይዘህ መጣህ። ለልጃችን እኔና አንቺ በቃ አብረን ነው እንጂ ምንተኛ ልጃችን ለብቻው የሚተኛ ጦጦውን እየጠጣ። ኧረ ምን አይነት ነው? ኧረ ምን አይነት ነው? መጀመሪያ እኛ እኮ አብርሽና ሩታ በአንድ ስትመጡ ሁላችን በጣም ደስ ይለናል። በቃ አብራችሁ ስትቆሙ እንደ ስትጨቃጨቁ ምናምናችሁ ሁሉም ነገር ኮሜንቱን ካያችሁት ወላሂ ምንም ብትጣሉ በጣም ነው የምታምሩት። ግን የምታወጠው ቃላት የምትናገራቸው አማርኞች በጣም የሚያስጠላ በጣም የሚቀፍፍ ነው ማለት ነው። አሳልፈህ አትስጣት፣ ወይም በቃ አትምጣባት፣ ወይም በካሜራ ጀርባ ከዚያው ተጨቃጨቁ። ምንድነው ይሄን ያህል እንደዚህ ማዛግ ማለት ነው? አንተ እንደፈለግ ከውሽሞች ጋር ከጓደኞቹ ጋር ከነ ሄርሜላ ጋር እንደፈለግ የፈለግከውን ነገር ትሰራና ከዚያ በኋላ ደግሞ መቼም ሩታ ትወደኛለች ታፈቅረኛለች። አሁንም እኮ ደግሞ ከምሮ አይደለም አሁን እኔ ማለቴ ቆርጣ እኮ አይደለም አይኗ ያስታውቃልኝ። አዎ ስለምትወድህ አንተም እኮ ስለምታውቀን አይደለም እንደዚህ እየመጣ የምታዝግባት። በቃ ተዋትኝ፣ ትኖርበት ማለት ነው። ልጅቷ ትኖርበት። እንዲህ አንድ ሰው 9 ወር ሙሉ እስቲ እንደ አባት እስቲ እንደምናያቸው እኮ ዝቅ ብለው ሆዷን እኮ እንደዚህ አንድ ቀን አዳምጠህ አታውቅም። 9 ወር ሙሉ እኮ አንድ ቀን ደከሜ ሰለቼ ሳትል እኮ ነው ቪዲዮ እየተሽከረከረች ስትሰራ የነበረ። ዛሬ ደግሞ ይባስ ብለህ ደግሞ በመጨረሻ ቀን አላረገዘችም ትላለህ እንዴ? አረ ምን አይነት አማርኛ ነው ቢላይ አንተ የምታወጣ? አረ አብርሽ ኧረ እባክህ። አዎ ለሰው ብለህ እኮ እንደማስሮ እናውቃለን። ሰው እንዲህ ብለኛል ምናምን ነገር አትልም። ሩታ ነገረችህ፣ አንተ ለሰው ብለህ ነው አይደለ? አሁን ዛሬ በመጨረሻ ቀን ስትመተህ እንደዚህ አርጌላት ነበር እንደ ሳላረግላት እንደዚህ የምትል እና እኔ እንጃ ዛሬ አብርሽ እንደ ዛሬ አቃጥሎኝ አያውቅም። ልጅቷ ብቻ አላውቅም። ሩታ በጣም ላይ ያሳዘነች ማለት ነው። እሷ ደግሞ ወይ ቆርጣ አትቆርጥ ወይ አትተው፣ በቃ ሲጠራትሽ እያለች ትመጣች። ለምን ትመጣለታለች? እና ሩታ እንግዲህ ትንሽ ቀን ነው የቀራት። ደግሞ ዛሬ እሱ ምን ፈጣሪ ሆነ እንዴ? ወይ ዛሬ ወይ ነገ ካልወለድሽ እኔ እቀጣለሁኝ። ኧረ እባክህ በቃ ጊዜውን ጠብቆ ነው የሚመጣ፣ ጊዜውን ጠብቆ ነው የሚመጣ። ወይኔ በላቸው፣ ወይኔ በላቸው። እና ሩታ በቃ ማንም ሲደውልሽ አትምጭ፣ ማንም ሲደውልልሽ የመጣሽ በቃ አያናዱሽ፣ ጨጓራሽን አይላጡሽ። ለምንድነው አንቺ እንደዚህ ሲጠራሽ የምትመጭ? እንዲህ አሁን በዚህኛው ነበር የምትመጣ፣ ዛሬ ደግሞ በዚህኛው መጣች። እርጉዝ አይደለችም። እኔማ ተጠራጠርኩ። ራሴ ብበላ እንደዚህ ሆዴ እኮ ይነፋልኝ። ኧረ ወይኔ ምን አይነት ገገማ ነው ቢላይ ግግም ያለ። እኔ ሰው ምን ይለኛል ማይል
እና ቤተሰቦች እንግዲህ በሩታ ቤት ማለት በአብርሽ ቤት የተለቀቀው ቪዲዮ በጣም ያሳዝናል። አብርሽ በተለይ የተናገራቸው ቃላቶች ትንሽ የሚሰቀጥጥ ነበረ። እንግዲህ ህዝቡ እንኳን ሩታ አላረገዘችም ብሏቸውና ያው እርጉዝ ናት እናውቃለን። ቢሆንም ደግሞ እግርሽ አላበጠም እርጉዝ አትመስይም፣ ምን የራሴ ብበላም እንደዚህ ሆዴ ይጠግባልኝ እያለ ያው ልጅቷን ግን ልጅቷ ያው ሩታ መሻላ መልሳለታለች በሚገባ ማለት ነው። በቃ ወይ የጠራ አሁን መሰለ ሩታን ለቪዲዮ ጠራት አይደለ? የጠራበትን ምክንያት በቃ ቀጭ አድርጎ እሷን እኮ መያዟ ነው እኮ አውቆ እኮ ነው እንደዚህ የሚጨማለቅባት። መያዟንማ እንደዚህ በአላህ እጅማ ባትሆን እስካሁን ወይ በጥፊ ትለዋለች ወይም ትከረብተው ነበር ማለት ነው። አሁን ግን ያው መቼም ለራሷና ለነፍሷ ያኔ ለልጇም ስትል ምንም ማድረግ አትችልም። ማንንም በጥፊ አትማታም። ማንንም ምንም ማድረግ አትችልም። እንዲሁም ልጅቷ ጠንካራ ናት፣ ወላይ በጣም ጠንካራ ጎበዝ፣ በጣም የምትደነቅ ልጅ፣ በጣም ከዚህ በላይ የሚጨበጨብላት ልጅ። ብቻ አላውቅም ምን እንደምላችሁ ማለት ነው። እኔ ጥንካሬዋ ብቻ በጣም ነው የሚገርመኝ። ለራሴ እኔ በጣም ነው ጥያቄ የሆነብኝ ማለት ነው። ይሄ ጥንካሬ እንጃ ከኦዲየንሶቿ እና ያው የፈጣሪ ስጦታ ነው። እኛም አይዞሽ አለንልሽ እንደዚህ ስለምትባል ያው ፈጣሪ ያጠነክራታል። ሁለተኛ ደግሞ እንግዲህ ከላይ የተሰጠችው ነው። ግን አብርሽ ግን እሷን ለማሳደብ እሷን ለማሰደብ እሷን ለመጣል እሷን የሆነ ነገር ለማድረግ የማይጥረው ነገር የለም። እስቲ መጀመሪያ ከውሽሜቱ ጋር መጀመሪያ ያለህን ነገር ጨርስ። ከዚያ በኋላ እየመጣ ሁለታችሁን እኮ እኛ እንወዳችኋለን፣ በጣም ደስ ትሉናላችሁ። እኛ ሁለታችሁን ጠልተንም አንጠላም። ግን እኛ አንተን የምንጠላብህን መንገድ ምንድን ነው? በቃ ከማንም ሴት ጋር እየተጃጃልህ ሩታን እየመጣህ በቃ አታዝጋት። ሁለተኛ ደግሞ የምታወራውን ቃላቶች እየተጠነቀቅ አውራ ወይም ተናገር። በቃ በዚህ ነው። ለምን ልጅቷን እንድትጠላ ታረጋለህ? አንተ እንድትጠላ ብታረግ ያው ሰው አይጠላትም። በነገራችን ላይ ሩታም ማለት ነው ማንም አይጠላትም። በቃ አክብራ መታለች። ቪዲዮ ጠርታሃታል፣ እምቢ ማለት አትችልም። እና ስለዚህ ያው የምትናገረውን ነገር በስነ ስርዓት መናገር ነው እንጂ አላረገዘችም፣ እንደዚህ ናት ዋይ! ኧረ በጣም እብደት ነው ይሄ፣ ወላሂ እብደት። እና ሩታ ደግሞ እሰይ እንኳንም አላስከተልሽው ማለት ነው። ደግ አረግሽው። እኛ አሁን ዛሬ በቲክቶክ በሩታ ምናምን ነገር ሰው በጣም ይፈርዳል። ልጅቷ ምን ታርግሽ? አንደኛ ተወደዋለች። ምንም ቢጣሉም ባልሽ እኮ እኔ ምንድን ነኝ? እሰይ አንተ እንኳን ባልና ምንም መሆን አትችልም ማለች ማለት ነው። ምንም መሆን አትችልም። እና ስለዚህ በልጅቷ አትፍረዱባት። ያው ፍቅር ሊሆን ይችላል። ምንም ብትጠለውም የሚያደርገውን ስራ ድርጊቱን ብትጠለውም ግን ያው የመጀመሪያዋም ባሏም ፍቅረኛዋም ሁሉ ነገር ስለሆነ ላትጠለው ትችላለች። ግን የሚናገራቸው ቃላቶች እሷም ደግሞ ዝም አትለውም። ልኩን የነገረችው ማለት ነው። እና ቤተሰቦች እንግዲህ ያው አብርሽ ሁሌ እየመጣ ያናድደናል፣ ያበሳጨናል። ከኛ በላይ ደግሞ ልጅቷን ማበሳጨቱ ልጅቷን ማናደዱ ነው እኛ የሚገርመን። የእኛን ተውት ኦኬ